ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ታውቃላችሁ እኛ ብዙ ነገር እየጠበቅን ነበረ። ሩታ እዛ ነበረች፣ ከነሱ ጋር ነበረች። እንግዲህ ሩታ ከቤት ወጥታ አስቡት እስቲ ተቀይሮ ግልብልብጥ፣ እኛ የጠበቅነው ሌላ፣ እነሱ ሌላ። ገባችሁ አይደለ? ታውቃላችሁ ይሄ ሰሞን ቪዲዮ ሲጀመር ተንዛዝቶ ነበረ። ስለዚህ መቀየራቸው እንደውም ጥሩ ነው። ከዛ ሩሙ ተቀይሮ ሩታ ልብስ ቀይራ ሁሉም መጡ ማለት ነው። ገባችሁ አይደለ? እና በቃ እንደ አዲስ ምዕራፍ ጀመሩ። ገባችሁ አይደለ? ከሩታ ጋር ተስማምተን ሩታ ልጁን ልትወስድ ልትመጣ ነው ብሎ እንግዲህ አዲስ ምዕራፍ ተጀመረ ማለት ነው። ገባችሁ አይደለ? ሄርሜላና ጫታሙም ወጥተዋል ከዛ ቤት ማለት ነው። ክፍልም ቀይረዋል። እና ሌላኛ ያልተዋጠልኝ ነገር ልንገራችሁ ቤተሰብ ማለት ነው። የትኛው እናት ናት እስከ 5 ሰዓት ድረስ ሕፃን አጥብታ ጠዋቱን ሙሉ እናት የለችም? ሕፃን ልጅ ያለ እናት ያድራል ማለት ነው። እንኳን እሱ የማይመስል ነገር ነው፣ ሁላችሁም ታውቃላችሁ። እንኳን የ3 ወር ሕፃን አይደለም እንኳን የአመት ሕፃን አይደለም የ5 ዓመት የ6 ዓመት ሕፃን እንኳን እንዴት እንደሚያስቸግር ታውቃላችሁ፣ ያለ እናት ሲያድር ማለት ነው። ስለዚህ እንግዲህ ሩታ እስከ 4 ሰዓት እስከ 5 ሰዓት አጥብታ ነው የምትሄደው ሁለቱም ቀን ብለዋል። በዚህ አጋጣሚ ከትላንት ወዲያ እንግዲህ ማንም ሰው እንዳላወቀ አድርጎ ነበረ። ገባችሁ አይደለ? ምክንያቱም ጫታሙ ለሩታ ጠቁሞ ሩም እንደመጣች ሩታ ሩሙን እንደማታቅ ነበረ ትላንትና እየሰሩት ቪዲዮ ላይ ማለት ነው። ዛሬ ደግሞ ሁለቱም ቀን እንግዲህ ሩታ እየመጣች እያጠባች እንደምትሄድ ነው አብርሃም የተናገረው። ገባችሁ አይደለ? ነገር ግን ይሄ እኔ አይዋጥልኝም። ለእናንተ ከተዋጥላችሁ አላቅም ማለት ነው። እና እንግዲህ ልጆቹን ስታዩ ቪዲዮን ማለት ነው በጣም ይዋደዳሉ፣ በጣም ይፋቀራሉ። በዚህ አጋጣሚ አብርሃም ደግሞ ሩታ ከወለደች በኋላ ማለት ነው። ቆይ እስቲ እንደዚህ ብሎ ቀራ። አብርሃምን ዝቅል አድርገው ሩታ ኦኬ፣ እንደዚህ ይሻላል ማለት ነው። ሩታ ብሎ ቀራ እና ልንገራችሁ ማለት ነው። አብርሃም ሩታ ከወለደች በኋላ አይኑ ዳሌዋ ላይ ነው። በሰላም ነው ግን አብርሃም ከዚህ በፊት ቆይ ሩታ ዳሌዋ አይታይም ነበረ? ሰውነቷ አይታይም ነበረ? አሁን ከወለደች በኋላ በቃ አይኑ ዳሌዋ ላይ። እቺ ልጅ በቃ የመንግስት ነው የራሷ ነው የያዘችው ብለ አዲስ ሆነብህ አይደለ? አዲስ ሆነብህ አይደል? ለልጇ ስትል ነበር እንደዛ ብስቁል ሆነችው። ልጇን ስትወልድ ድረስ ነበር እንደዛ ልብሷን ሳትቀይር ብስቁል ብላ የጠበቀችው። አሁን ልጇን ከወለደች በኋላ ፈታ ከልጇ ጋር ማለት ነው። እና አብርሃም ማለት ነው እቺን የመሰለች እንዳታመልጥ ከፈለክ ከሷ ጋር ሁን። ሁለቱም እንዴት እንደሚዋደዱ እንዴት ሰላምታ እንደሚባባሉ አይታችሁ ከሆነ ግን ታውቃላችሁ መሀላቸው ላይ ያሉት ሾኮች አይወጡም መቼም። ከሩታን በኩል ያሉ ሾኮች፣ ከአብርሃምን በኩል ያሉ ሾኮች ሁለቱንም ያዋጋሉ። ገባችሁ አይደለ? ዛሬ ወይኔ ዛሬ እኮ የአርሴናል ቲሸርት ሳለብስ እንዴት ነው ረስቼ መጣሁት። ኧረ ቆይ ለብሼ ልምጣ እንዴ! እናበለው 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 እናበለው። ዛሬ ከሻሸዎቹ ጋር ነን እኛ ማለት ነው። በአሁን ሰዓት ስንት ለስንት እንዳሉ ታውቃላችሁ። ውጤቱን ልንገራችሁ ማለት ነው። እና በዚህ አጋጣሚ ከፍትፈታው ትንሽ እንትን ልበልና አርሲዬ ከሻሸዎቹ ጋር እንግዲህ አርሴናል አንድ አግብቶ ነበረ መጀመሪያ ማለት ነው። ከዛ ሻሸዎቹም አንድ አግብተዋል። አሁን እረፍት ሰዓት ላይ ናቸው ማለት ነው። እና አንድ ለአንድ ናቸው። እንግዲህ ታውቃላችሁ የዛሬ ጨዋታ በጣም በጉጉት የሚጠበቅ ነው ለዋንጫችን ማለት ነው። ሻሸዎቹ ዛሬ ትሸነፋላችሁ አይመስላችሁም? ከመድፈኞቹ ጋር ልትዋጉ ማለት ነው። እኛ እናንተን ማለት ነው በመድፋችን ቡም 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 አድርገን ወደዛ ነው የምንወረውራችሁ። ከኛ ጋር ባትወዳደሩ ምን ይመስላችኋል? ማያርሴ እንዴ ረስቼ ቲሸርቱ ለብሼ እንትን ላሉ ቢያንስ እኮ ውጭ እንኳን ለብሼ ወጥቼ ከሰው ጋር በላይም እኮ እንደዚህ ቪዲዮ ሰራ እንኳን የአርሴን ቲሸርት መልበስ አለብኝ። ቁም ሳጥኔ ሙሉ የአርሴ ቲሸርት ነው እንዴ! ምን ሆኜ ነው? አሁን ወደ ሩታና ወደ አብርሃም ልሂድ ማለት ነው። እና አብርሃም እንግዲህ ዛሬ ልጁን ሊያስረክብ ነው ማለት ነው። ልጁን አይታችኋል ዛሬ አይደለ? ሩታ ናና ስትለው ማለት ነው እየሮጠ ወደ ሩታ። እናንተ ራሱን ሲጀመር ልጅ እኮ እናትን ይለያል ታውቃላችሁ። ከብሩኛል ይሄ 3 ቀን ይሄ 2 ቀን ውጭ ያደረንበቱ ማለት ነው። ፋሚሊዎቼ ሩታ እየተመላለሰች እየጠበቀችው ምናምን ማታ ማታ ወደ 4 ሰዓት 5 ሰዓት ድረስ እየቆየች ምናምን ነው ሩም ላይ እየሄደች ነበረው። አያችሁ ይሄ ሰሞን የቆየ ነው። ሩም ላይ ሩታ እያጠባች 4 ሰዓት 5 ሰዓት እየሄደች ነበረ አለ ማለት ነው። ገባችሁ አይደለ? አያችሁ እንደዚህ ሳያውቁ ሚስጥር ያወጣሉ። ገባችሁ አይደለ?
ከትላንት ወደ ልክ ትላንትና ቪዲዮ ላይ እንግዲህ ሩታ እንዳላወቀች ምናምን ጫታሙ እንዳሳያት ሩሙን ምናምን ነበረ። ከዛ እንግዲህ ዛሬ አብርሃም ደግሞ አፈረጠ፣ ሳያቅ አፈረጠ እና አብርሃምን ደግሞ ሙዱን ቀይሮታል። ካያችሁ ትላንትናና ከትላንት ወደ የተሰራ ቪዲዮ ላይ አብርሃም ከትላንት ወደ ነው የተሰራ ቪዲዮ ላይ ጅል አድርጎ ነበረ፣ ጅል እያጫወተ ነበረና ብዙ ሰውም እንትን እንዳለ ታውቃላችሁ። ትላንትና ሚዲያ ሙሉ አስጠልቶት ነበረ። የሆነን ለመናገር ልክ የሞተ ሰው ልክ ለቅሶ ላይ አዘን ላይ ጥቁር ሻርብ ለብሰን ቁጭ ያልን ነው ምን መስሎ ትላንትና ካያችሁት ማለት ነው። ገባችሁ አይደለ? የአብርሃምና የሩታ ቪዲዮ እንደዚህ አንጠብቅም እኛም ትንንሾች ዩቲዩበሮችም ሆነ እነሱም ሲሰሩ ማለት ነው። እና ትላንትና ተንዛዛ። ስለዚህ አብርሃምም ሙዱን ቀይሮ መጣ። እንደዚህ ነው የሚሻል ማለት ነው። እና ሩታ የመጨረሻ ዛሬ ልጁ እንድትወስድ ልትመጣ ነው። ዛሬ እንግዲህ የመጨረሻ ቀን ብያት ነው እኔ ጋ ያለው። ዛሬ ልትወስዶ ትመጣለች። እኔ ደግሞ ፋሚሊዎች የምር ተነግራችሁ ማለት ነው። መጀመሪያ ኖርማል ነበር። አሁን ግን እንዴት ነው ከልጅ ጋር አንድ ቀን ስታሳልፉ በቃ ይከብዳል። መለየት ከባድ ነው። መለየት እንባንባሌ ልለያየ ስል ማለት ነው ስሸኝ እኔ እኮ ህፃኑ አሳዘነኝ። ማርያምን ነው የምላችሁ። ይሄ ስሙን የሚሰራው ለበቃ ህፃኑ ብቻ ነው ያሳዘነኝ የምር በቃ ህፃኑ ላይ ነው። በቃ የእኛ ልጅ አይደል እንደ መብታችን ነው እንደፈለግን እንስራ ነው የሚሉት። ግን ቢያንስ ለልጃችሁ እዘኑ፣ ትንሽ የእውነት እዘኑ። ቢያንስ ሚዲያ አታውጡ ተብላችሁ ነበር አወጣችሁ። ነገር ግን እዘኑ፣ ያልሆነ ነገር አታድርጉ። ገባችሁ አይደለ? ታውቃላችሁ ህፃን የሆነ ነገር ቢሆን ራሱ እኛ ራሱ አንለቃችሁም። ታውቃላችሁ እንኳን እኛ አይደለም መንግስት ራሱ አይለቃችሁም። ሁሉም ነገር ሚዲያ ላይ እያሳያችሁ ስለሆነ ልጅ የሆነ ነገር ቢሆን ሪሊ የሆነ ነገር ቢሆን ሁለታችሁም ሸቤ ነው የምትገቡት። እናት አባት ስለሆናችሁ ብቻ አይደለም። ገባችሁ? እናት አባትም ሆኖ በስነ ስርዓት ማሳደግ ግድ ይለዋል። ገባችሁ አይደለ? ገባችሁ? ስለዚህ ተጠንቀቁ። ሚዲያ ላይ የምታሳዩትን ሁሉ የሆነ ዝም ብላችሁ እንትን አትበሉ። ታውቃላችሁ የሆነ እንደ ምሳሌ ሌላ ሀገር ታውቃላችሁ ህፃናቶች ሲያስለቅሱ ወይም ደግሞ ምግብ እየሰጡ እየወሰዱባቸው ምናምን አውቆ እየተጫወቱ ማለት ነው። ያው እናትና አባት ታውቃላችሁ ልክ እንደ አብርሃምና እንደ ሩታ ማለት ነው። እና ደግሞ የሆነ ሞል ላይ ምናምን እናትየው የሆነ እንደዚህ የሆነ ኮስተር ብላ ምናምን ልጁ ሲፈራት ምናምን ከዛ ደግሞ ብቻ ባልየውና ሚስትየው ሲበሉ ህፃኑ ቁጭ አድርጎ ለሱ ምግብ አይሰጡም። እሱ ዝም ብሎ ያያቸዋል ምናምን ማለት ነው። ስለዚህ ለፖሊስ ተጠቁሞ እናትየው ታሰረች። ታውቃላችሁ። ስለዚህ ተጠንቀቁ ለማለት ፈልጌ ነው። የህፃናት ጉዳይ ቢመለከት የእናንተም የህፃን ገና የ3 ወር ህፃን እንደዚህ ማሰቃየት የለባቸው። አብሶ ባለፈው አብርሃም ያደረግከው ሁለተኛ እንዳደግም ገባ አይደለ? ስለዚህ ሁለታችሁም ጥሩ አይደለም። በኋላ እንዳታለቅሱ። ህፃናትን እንደዚህ ሚዲያ ላይ አምጥታችሁ እንደፈለጋችሁ መጫወት ምናምን ልጃችሁ ስለሆነ አይደለም። ገባችሁ? ሲቀጥል ይሄ ልጃችሁ የእናንተ ልጅ ብቻ አይደለም የህዝብ ልጅ ነው። ገባችሁ አይደለ? ስለዚህ ተጠንቀቁ ለማለት ፈልጌ ነው። የምር ይከብዳል። ከልጅ ጋር መለየት ወይ አለመላመድ ይሻላል። እና አሁን በጣም ከበደኝ መለየቱ ማለት ነው። መጀመሪያ ለምጅ ነበር። አሁን ግን ስለተላመደ ምናምን ማታ ማታ ያወራኛል። አንዳንድ ህፃኑ ግን ማለት ነው የአመል ልጅ እኮ ነው የሚመስለው። ማሻአላ በለው ቱቱቱ እኔ ቱቱ ብያለሁ። የአመል ልጅ ነው የሚመስለው። የምሬን ነው። የ3 ልጅ ራሱ አይመስልም ይመስለኛል። እናንተ ቆይ ሩታ ከ5 ወር በፊት ከ6 ወር በፊት ነው መሰለኝ የወለደችው። ለኛ ደብቃችኋል እንጂ የተቀረጸ ቪዲዮ እየፖስታችሁ ነው እንጂ አሁን ይሄ ህፃን ልጅ የ3 ወር ልጅ አይመስልም። የምሬን ነው እኮ ይሁት እስቲ ይቃዣል። እኔ መቃዣለሁ። የምሬን ነው። የ3 ወር ልጅ እንደዚህ ይሆናል። ግን እንደዚህ ማለት እንደዚህ ራሱ ደሙ እንትን ይላል። እኔ አልገባኝም። እኔ አባት ባይዘው ጠጉሩ እያደገለት ነውና እንደውም ማታ ላይ ብንገባለን ማለት ነው ማለት ነው። እሺ ካልሽ ከተስማማች ማታ ላይ ብንገባለን ምናምን በቃ የሚገርም አዳሩ ሙሉ ቆይታችንን የምናሳያቸው የሚሆነው ማለት ነውና እሱ ነው። ግን ከተስማማችልኝ ነው ባይሄድብኝ ደስ ይለኛል። ልጅ አሁን ደግሞ ላይቭ እንገባለን አሉ። ላይቭ በምን ላይ ነው? ቲክቶክ ላይ ነው? ዩቲዩብ ላይ ነው የምትገቡት? ላይቭ ምን ፈልጋችሁ ነው ወደ ላይቭ የምትመጡ? እዛ ቁጭ በሉ፣ እዛ ቪዲዮ ልቀቁ። ምን ፈልጋችሁ ነው? አልገባኝም። ምን ፈልጋችሁ ነው ላይቭ የምትመጡት ማለት ነው? ፋሚሊ ይችላል እስኪ ነከበላ የኔ አባታ እኔን ቆርቆ እኔ ነገር ላችሁ ነበር ተወሰቀሽ ለማን የኔ አባታ እኔን ቆርቆ ልጅ ኮፒ ፔስት ነው ያልኩት። ያው እኔ ነገር ላችሁ ነበር ተወሰቀ። ያው እኔም ኃይለኛ ነኝ ምናምን፣ ያው እኔም በወንድነቴ አልታማም፣ ያው እኔም ብዙ ለፍቼ ነው። ያው ሩታ የተኛች አታስመስላ አባቴ ልታወራ ነበረ። ያው ቆጠብኮ አይደለ? ሩታም እንኳ አልተኛችም፣ አያስተኛም። ሲጀመር አልተኛችም። አብራችሁ ነው የሰራችሁት። ነገር ግን ወደ አንተ መጣ ልጁ። በቃ ልጁ ራሱ አሽቃባጭ ነው። ወደ አንተ መጣ። ልክ አንተ የለፋ ይመስል ማለት ነው አይደለ? አብርሃም ሩታ አልለፋችም አይደለ?
አንተ ብቻ ለፋ። እንደውም ሩታ እኮ ብዙ ነገር ነው የለፋችው። እንኳን እሱ ነገርማ ተው፣ እሱ ስጠንስሱ ነው። ስጠንስሱማ እሱ ቀላል ነው። ነገር ግን ገና 9 ወር ሙሉ ተሸክማስ ስታምጥስ ስንት ስቃል። አንተ እንደውም ስጠነስስ ያይደከምከው 2 ቀን 3 ቀን ደክመ ይሆናል ወይ 1 ቀንም ደክመ ይሆናል እኮ። ለዛ ልትናገር አባቴ እዛው ቁጭ በል ከሩታ አልበለጥክም። እሺ ለማንኛውም ፋሚሊዎቻችን እሺ እንግዲህ ቆይቶ ያነገርኳችሁማ ቀድመን በቀዳዳ ነው የምናየው ማን እንደመጣ። አቤልና ሀይሚ ፈለች ዌልካም፣ እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ? አሁን ቆይ እኔ የምለው ማለት ነው ቆይ ከሩታ ቀድሞ ለመገኘት ለምን አስፈለጋቸው? እነሱ ራሱ ምን ሊሰሩ መጡ? ቆይ ከነሱ ጋር ነው አንድ ላይ ሆናችሁ ነው ላይቭ የምትገቡት? ሩታም ተጨምራ ማለት ነው። አይ አለ ፍቅር በቃታችሁ ነው እንዴ? እንደኖርበት ነው የሚገዛውልክ እኮ እንደኖርበት ነው። ግን ደግሞ ከዚህ ልጅ አንተ ደግሞ እናት ብትሆን ኖሮ ደግሞ ከሉሊ ጋር ትኖርበት ነበረ። እንደሞ እናት ስላለውክ አባት ስለሆንክ እኔ እናትም አባት ነኝሽ። አታውቂኝ ጀምር አታውቂኝ ይሳለፍ ነው። አሁን ሁሉም ነገር አልቆለታል። እውነት ቤቱ ማለት አልቆለታል። ሁሉ ነገር ተዘጋጅቶላል። አንተ ብቻ መግባት ብቻ ነው የሚጠበቀው። ቆይ እንትኑን ካልኩት ማለት ነው የደረስኩለት ነው እንዴ? ስለዚህ ቤት ገብተህ የምትፈልገውን ደግሞ ማቴሪያል እንጨምርበታለን። ያልተመቸ ካልጋ ያልተመቸ ቁም ሳጥን ምናምን ካለ ማለት ነው ቢያንስ ሄደህ እንኳን ለማየት ፈቃደኛ አልሆንክም። በሰላም ነው ቤተሰብ እንዴት አያችሁት? የአብርሃም ቤት እንግዲህ እነዚህ አሽቃባጮች እንግዲህ ቁም ሳጥን ምናምን ያልተመቸ ነገር ስራ ካለ ይቀየራል። ምን ነው በዚህ ልክ እንደው የትኛው ሀበሻ ደግ እንደው የትኛው እንደው ሀበሻ እንኳን ተውት እንደው ፈረንጅ እንኳን ትንሽ እንጎ ይሰራል። እንደው ፈረንጆች እንኳን ያደርጋሉ። የትኛው ሀበሻ ነው እንደውም ቤቱ ላይ እንደው ቀሟልቶ ቁም ሳጥንም ሁሉም ነገር ካልተመቸ ይቀየርላል። ቤቱን ራሱ ለማየት አልተመቸም እንዴ? እንደውም ሩታ ናት ከክራይ ቤት ወጣ እዛ ቤት መግባት አለባት። እንትን ያሉ ቤት እሷ ነው መግባት አለባት። የተገዛ ቤት ማለት ነው። ወደ ቤት እንድትገባ ሰው ቤት የሚያክል ነገር ገዝተውልን ለምን ትኖርበት ፈቃደኛ ወደ ቤት እንድትገባ ፈልጋለሁ። አንድ ሳምንት ለምን ለመመለስ ሀሳብ የለህም ነው? አልጨረስንም፣ ተነጋግረን እንደዛ ነው። ከማን ጋር ራብራም ፖቀል ተወሰደ እናውራ። እኔና ኤርሚ ተመካክረን የመጣ ነው። ለአንተ የሚሻል ቦታ ነው አብርሽ። ልውልንም ለሩታ ትመልስላታለህ ማለት ከሩታ ጋር ሌላ ችግር እንኳን አይደለም። ይሄ ከሩታ ጋር ሌላ ሰጣ ገባ ቤት ላይ ትገባለህ። እኔ ብቻዬን መኖር አልፈልግም። አዲሱ ቤት አሁን ደግሞ ቆይ ብቻህን ያለው ከዛ በኋላ ሉላ አሁን 2 ቀን ነው ተሰልፎ አይደል እንዴ? እኔ የምለው ቤት ተገዛለት። ምን ይመስላችኋል? ሀበሻ ደግ እየተጫወተ ነው። ቤትም ተገዛ፣ ሙሉ ነገር እቃ ምናምን ሞልቶልታል ምናምን። ይሄ ሰሞን በጣም ሀብታም በዛ ዩቲዩብ ላይ በሰላም ነው። እንደው አብርሃም እንዴት ነው ያቆምኩት? ማርያምን አላየሁትም፣ ፎቶውን ማለት ነው። እንደዚህ እንዳቆምኩት አላየሁትም። እግዚአብሔርን የምሬን ነው። ለዛ አይቀርም እና ማለት ነው ቤተሰብ እንዴት ነው ነገሩ? ለመዳን ቀሞችም የሆነ ነገር አድርጉልን እንጂ በዛው በነካ እጃችሁ ተው። እኛንም አስታውሱ፣ አትርሱን። ግዴታ ነው። አሁን ደግሞ መለስ እያልክ ነው መሰለኝ። በቃ አብርሃም አይፈልግሽም ሴትዮ። ገና ተነጋግሮ ከሩታ ጋር ይታረቃል። አንቺ ምን ነው አንቺ አሽቃበጭ። ሲጀመር ልቡ ልጁ ጋር ነው አብርሃም ማለት ነው። ሲቀጥል ሩታ ጋር ነው ልቡ። አንቺን አይፈልግሽም። በግድ እኔን ሰላም በለኝ፣ እኔ ማውራውን ስማኝ። እሱ ገና ሳምንት ተነጋግሬ አልጨረስኩም እያለ ነው። ከሩታ ጋር ነው እናቴ። ቀንደኛ ይህንን ሆቴል የቀየርኩት እዛ ስላልተመቸኝ ነው። አሁን እኔ መመላለስ እየበዛብኝ ስለሆነ ለትንሽ ጊዜ መቆየት ፈልጋለሁ። የራስህን ሀሳብ በልጁ ተርጓሚ አብራም ታደሰ እሺ። ለማንኛውም የምሬ ነው ማለት ነው። እሺ እናወራበታለን። ጌታ እናወራበታለን። አሁን ሩታ እየመጣች ነው እና ማለት ነው እዚህ መሆናችሁን ካወቀች ሌላ ነገር እንዳይፈጠር ጭቅጭቅ ስልችት ላይ እደውልልሻለሁ። መጣችሁ ወይስ ልትወስደው ነው? መሰለኝ ደግሞ ለመስጠት ነው ባልተጣ ደስ ይለኛል። ያ ነገር ነው በቃ ደስ ይለኛል። ሄደህ ታገኘዋለህ። እናቱ ጋር ይቀምጥና ሄደህ ታገኘዋለህ። ብቻ ግን የቤቱ ነገር አስብበት። የቤቱ ነገር ሁሉ ነገር አልቆለታል። አንተም አሁን እኮ በቃ ምርጥ ጓደኛሞች ናቸው እንዲባል እኮ ነው ማለት ምርጥ ጓደኛ ናቸው እንዲባሉ ነው እንጂ ማለት ነው። እንደው ቤት ገዝቶ እቃ ሟልቶ ናግባ እንትን ማለት ሆቴል ይዘህ ከምትቀመጥ ምናምን ብሎ ማለት ነው። እንዶ ጫታሙ ራሱ ማለት ነው። ጫታሙ ራሱ ኧረ ብዙ ነገር አታውሩ። እንዶ ለአብርሃም ቤት ከምትገዙ ለራሳችሁ አትገዙ።
እቺ አንቺ ራሱ ሄርሜላ የምትባይ ሴትዮ ማለት ነው። አንቺ ራሱ ተከራይተሽ እየኖርሽ ያለሽ ሰውዬ ሴትዮ፣ አዎ ለአብርሃም ቤት እየገዛሽ ነው። አቤት የራሷን እያረረ የሰውን ታማስላለች አለ የአገሬ ሰው። ደግሞ ሩታ ተመሻለች ነው ወይስ እንዴት መሰለኝ? ከዛ ተመልሳ ትሄዳለች ነው። ለዛሬ ብቻ ይደርላትና ከዛ ነገር እንዴ በሽና በቀለበት አምሮባታል። ሰፕራይዝ ላረጋችሁ። ሰፕራይዝ ዌልካም። እዩት አጥብቼዋለሁ። የሰጠሽኝ ወተት ማልክ ወተት ሩታ ወተት የሚል እንደውም በቅርቡ ወተት ታተርፍበት ምን አለ መሰለኝ የትኛውንም አጋጣሚ ወደ ስራ መቀየር ወዳለሁ እና እውነትም በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን በሉ ቤተሰብ ብሎ አብርሃም ማለት ነው። አያችሁ የትኛውንም አጋጣሚ ወደ ስራ መቀየር እፈልጋለሁ፣ ወደ ዶላር መቀየር ይፈልጋል ማለት ነው። እንደ ብሎ የሩታን ጦት ወተት ማለት ነው ወደ ዶላር መቀየር ፈለገ። አያችሁት? ኧረ ፈጣሪ ከበላሽ እንደ ምግብ አወሳሰድ ነው፣ ይለያያሉ። ፈሳሽ ነገር በደንብ ካበዛሽ ብዙ አንድ ሊትር ብታሽ አልናገርም። እሱ ግማሹ ለኔ እና በይው ሙቀት አለና ኮፍያው ላይ እና በይው አያችሁት አይደለ? እናትየው እና ስትል እንዴት እንደሆነ ማለት ነው። ከአብርሃም የበለጠ እናትየውን ነው በደንብ የሚግባባው የሚያውቀው። ሲጀመር ህፃን ልጅ እኮ እናትን ይለያል። የምርህን አልጀመረብሽም? በዚህ ለቀን ወዴት እንትን ሊል ነው? የሆነ ቦታ ወዴት እንትን ሊል ነው? የሆነ ቦታ አቀጠባለንና ምንድን ነው ያለችው ሩታ? ወዴት ነው ምናምን ሊቆርብ ነው ያለችው። የምሬ ነው ደጋግሜ ሰማሁት። የሆነ ቦታ አቀጠባለንና ሊቆርብ ነው። አዎ ኦርቶዶክሶች ስንቆርብ ነጭ በነጭ፣ ህጻናትም ትልልቆችም ሲቆርቡ ነጭ በነጭ ነው የሚለብሱ። ነገር ግን የእናንተ መጫወቻ አይደለም። ክርስትና እንኳን ያላነሳችሁ ሰዎች ቁርባን ያምራችኋል? ተው እንጂ እዛው ሃይማኖታችሁን አክብሩ። ሃይማኖታችሁን አትደብቁ። ግን በሰው ሃይማኖት ደግሞ አትንገዱ። ገባችሁ? ጥሩ አይደለም። እግዚአብሔርን የሚሆን ነገር አይደለም። እኔ ወስዳለሁ ዛሬ ለወስዶ የመጣሁት ተነጋግረናል፣ ተስማምተናል። በስንት ነገር እንትን ብላኝ ነው እሺ ብዬ 2 ቀን የፈቀድኩልህ አይደል? ይሄን የሚያክል አንድ ፍርዬ ልጅ ከኔ መለየት አልነበረበትም። ግን በቃ እሺ ይሁን ስላልከኝ ነው፣ ስንት ነገር ስላልከኝ ነው የፈቀድኩት አይደል? በቃ ሱማሪ ነገር ነው፣ እግዚአብሔርን የሚሆን ነገር ነው። እንዴት ነው የሚሆነው? በቃ ይሄ ልጅ ህፃን ልጅ ነው፣ አስብለት። የምር በቃው እስካሁንም እንዲህ ደህና የሆነው በፈጣሪ ጥበቃ ነው። እውነቱን ስነግርህ ምንም አልሆነም። አይ ነው ግን ከዛ በታች የሆነ ቴኬር እኮ ያስፈልገዋል አይደለ? የሆነ ነገር ደግሞ ለምናምን ተላታረግ ትችላለህ። እኔ በየሰዓቱ በየደቂቃው ስንት ነገር ትቼ እየመጣሁ ነው አይደለ? ነው አይደለም? ቀኑን ሙሉ ብጠፋብህ ምን እንደምትሆን እኮ ታውቃለህ አይደለ? ሲጀመር ማለት ነው ፕሮግራም የሚባለው ነገር የለም። ኦኬ ቤተሰብ ሩታን ደግሞ ህፃኑን ትታ የምትሄደው የትም የምትሄድ የለም። ከህፃኑ ተለይታም አታውቅም ቤተሰብ ማለት ነው። ሲጀመር ጡት ራሱ የእናት ጡት ራሱ ቢሰጥ ኦኬ ታልቦ ይሰጣል። ይህንን ታውቃላችሁ አረብ ሀገር ያላችሁ ማለት ነው። ነገር ግን ፍሪጅም ይቀመጣል። ነገር ግን እንደ እናት ፍሬሽ ጡት መጥቶ እንደሚሰጥ እንደሚጠባ ሎርማኒ ከእናት እንደሚጠባ አይደለም። ገባችሁ አይደለ? ይሄ ጡጦ አድርጎ የእናትን ጡት እንደሚሰጠውና ፍሬሽ ከእናት ጡት የሚጠባው እንደሱ እኩል አይደለም። ገባችሁ አይደለ? ስለዚህ ህፃን ልጅ የበለጠ ከአብርሃም ጋር አሁን እውነት አብርሃም ነው ህፃኑን አንከባክበው ምናምን 2 ቀን 3 ቀን ከህፃኑ ጋር ያለው አይደለም። ሩታም አለች። ነገር ግን የማይመስል ነገር ለእኛስ ባያካፍሉ ለእኛስ ባይናገሩ ማለት ነው። ማናምነው ነገር የሚያምኑ ሊኖሩ ይችላሉ፣ ግን አናምንም። እኔም እንደዚህ መጥቀም የለብኝም። ለእኔ ማስብ ለልጁ ማስብ
ስለዚህ እኔ ዛሬ መሄድ አለብኝ። እውነት ጆሌ ነው የመጣሁት። ወይኔ በፈጣሪ እኔ አልፈልግም። እውነት እንደፈለግህ ታየዋለህ። ከዚህ በኋላ ምንም ችግር አይፈጠርም። በቃ ዛሬ ጆሌ ነው የመጣሁት። ዛሬ ብቻ ከኔ ጋር ሁንና ከዛሬ ቀን ጀምሮ ግን እንትን አለው። ለምን እንዴት ነው የምስማማው? አይሆንም። ተነጋግረናል። ቃል ተገባብተን ተነጋግረን ነው። እችን 2 ቀን ብቻ ፍቀጅልኝ ያልከኝ አይደል? ዛሬ 3ኛ ቀን ነው። እንደውም እኮ ትናንትና ነበር መውሰድ የነበረው። ቤተሰብ እችን 2 ቀን ቃል ተገባብተናል፣ እችን 2 ቀን ፍቀጅልኝ ብለህ አለች። ቆይ እናንተ ሩታ ቤት ከፍታ ስትሰጥ ኦኬ፣ ቤት ከአብርሃም ይዞ ሲመጣ እንደ ሌላ ነገር ተናዶ አይደል እንደ ይዞ የወጣው ሩታስ ቆይ የማሳየ ነገር አሳየሃለሁ፣ ሳትመለስ ነው የምመልሰው ልጁን ብላ አይደል እንደ አብርሃም ልጁን ይዞ ሄደው። ቆይ ትናንትስ መጥተን ልጁን ይዤ ነው የምሄደው ምናምን ብላ እንትን አላለችም እንዴ? እናንተ አያችሁት? ተነጋግሮ 2 ቀን ፈቅዳ ቃል ኪዳን ገብቶ ነው ለካ ልጁን ይዞ የመጣው። ነገር ግን ለኛ ደግሞ ምን አደረጉ? በውስጥ እነሱ እንደዛ ያደረጉና ለኛ ደግሞ በግንድ እንደወሰደ በር ከፍታ ምናምን ደግሞ የማመጣውን አሳያለሁ ምናምን እያለች ማለት ነው። አልገባኝም። ቆይ ዛሬ ምስጢር እያወጣችሁ ነው። በሰላም ነው? አልገባኝም። ጉድ እኮ ነው። ትናንትና ብሎ መውሰድ ነበረብኝ፣ ግን ይኸው ዛሬ ነው አዋልከው። ስለዚህ በቃ መሄድ አለበት። ዛሬ በቃ ችግር የለውም። ቆይ ሰው ልጅ እኮ ኖርማል ነው። አንድ ቀን አሰጪ ነው። አይቻልም። በቃ ከዚህ በላይ እንዴ መጣሁ ከ10 ሰዓት እስከ ማታ 2 ሰዓት ድረስ እዚህ አብረን እንሆናለን ከልጅም ጋር። እኔም አልሄድም። ከልጅ ጋር የሚያስፈልገው ምናምን እናደርግና ልክ 2 ሰዓት 3 ሰዓት ሲል ይሄዳሉ። 3 ሰዓት ሲል ትይጂ? አዎ የምር ነው እንዴ? እግዚአብሔርን ተበላለጥኩኝ። ምንም ሶስት ሰዓት ከሌለሽ በቃ ምንም ቀላል እኮ ነው። በቃ ማደሩ ማደሩ ቀላል አልፈልግም። እኔ ላድርግ ነው የመጣሁት። ልጄን ይዤ ልሄድ ነው እንጂ እኮ አንቺ ልደሪ እኮ አላልኩሽም። በቃ 3 ሰዓት ድረስ ከደረሽ ችግር የለውም። ወይ አባቴ ነይ ላንተው። በቃ ተስማምተናል። አልተስማማንም። እዚህ ነው የሚያደርጉሽ። አይቻልም። ተስማምተናል። ይሄ ጌታ አባቴ ወይኔ እዚህ ጋር ደስ ሲሉ እዚህ ጋር አያምሩም? እናትና ልጅ በጣም ነው የሚያምሩት። የምር ቤተሰብ እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ዛሬ አርሴናል ደጋፊዎች ቋጥሩ በደንብ ማለት ነው። እና እንግዲህ ሩታ እዚህም ልታድር ነው መሰለኝ፣ ቤቢም እዚህ ነው የሚያድረው። እንግዲህ አልቋል። አላድርም እያለች ታድሪያለሽ እያለ ተስማምተሻል እያለ አልቋል ቪዲዮ ማለት ነው። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ። የአርሴናል ደጋፊዎች ድል ለአርሴናል፣ ሽንፈት ለሻሼዎቹ። ሻሼዎቹ ደህና ናችሁ፣ አይዟችሁ እሺ።